ገጥሟቸዋል የሚባሉ መረጃዎች እየወጡ ነበረውና የምንድነው እንደዚህ አይነት ነገር ገጥሟል ወይ አሁንስ ሂደቱ ምን ላይ ነው ያለው የሚለውን ቅድም ደወል ለማድረግ እየሞከርን ነበር። የጊዜ ተባባሪያችን ነው የኢትዮጵያ ኤሌክትሪክ ዩቲሊቲ የህዝብ ግንኙነት ነው አቶ አንዋር ጋር ደወል አድርገናል። ጤና ይስጥልኝ አቶ አንዋር። ጤና ይስጥልኝ ሉላ ደረቦቻችሁ አለን ሰላም ውለሃል? ደና እንግዲህ አንተ ብለን ነው የጀመርነው። ምንም ከሉላ ጋር ተመሳሳይ ባች ስለሆነ አሁን ከሻ መለካካት እንችላለን። እሺ ይሁን። ወደ አርባ ምንጭ አካባቢ በተለይ ከመሬት መንሸራተቱ ጋር ተያይዞ የገጠመ አደጋ ነበር። ከሱ አደጋ ጋር አንድም የኤሌክትሪክ ምሰሶች ላይ አደጋ ደርሶ ነበረ የሚሉ መረጃዎች እየወጡ ነበር። መጀመሪያ እውነት ነው ወይ የደረሰ አደጋ ነበር ወይ? ልክ ነው። አስቀድመን ግን እንደ ተቋም ጋሞ ዞን በደረሰው የተፈጥሮ አደጋ ለአካባቢ ነዋሪ፣ ለተወላጅ፣ ለቤተሰብ፣ ለመላ ኢትዮጵያዊ ከፍ ያለ ሐዘን እንደተሰማን መግለጽ እፈልጋለሁ። ሁለተኛ ይሄ አደጋ የሁሉንም ኢትዮጵያዊ ትብብር የሚጠይቅ ነው። የሁሉንም ተቋማት ትብብር የሚጠይቅ ነውና የምንችለውን ደግሞ ማድረግ ይጠበቅብናል። ግዴታችን የሆነውንም ግዴታ ያልሆነውንም ትብብር የማድረግ ኃላፊነት አለብን እንደ ኢትዮጵያዊ ማለት ነው። ስለዚህ እሱ አስቀድሜ እሱ ማንሳት እፈልጋለሁ። ቀደም ብለሽ ካነሳሹ ጋር በተገናኘ የኤሌክትሪክ ምሰሶ ጋር በተገናኘ ያው እንደሚታወቀው ጋሞ ዞኑ ነው። አርባ ምንጭ ደግሞ የዞኑ ዋና ከተማ እንደሆነ ይታወቃል። የኢትዮጵያ ኤሌክትሪክ አገልግሎት ደግሞ በተለያየ መንገድ ነው ኤሌክትሪክ የሚያዳርሰው። ከሚያዳርስባቸው መንገዶች አንደኛው ከግሪድ ወይ ደግሞ ከኃይል ማመንጫ የሚመጡትን ኤሌክትሪክ ደግሞ ሰብስቴሽን ላይ ነው የሚሆኑት። ሰብስቴሽኑ አንድ ቦታ ይሆናል እንደየ ሁኔታውና እንደየ ጂኦግራፊው። ስለዚህ አርባ ምንጭን፣ ጋሞን፣ ዙሪያውን የምናዳርሰው ከአርባ ምንጭ ከሚነሳ ወይ ደግሞ ከአርባ ምንጭ ከተተከለው ሰብስቴሽን ከሚወጣ ኤሌክትሪክ ነው ጋሞና ዙሪያውን ኤሌክትሪክ የምናዳርሰው ማለት ነው። ስለዚህ አንድ ቦታ ላይ ችግር ሲገጥም መስመሩ ላይ ፖሎቹ ላይ ችግር ሲገጥም ተያይዞ ይመጣል። ኤሌክትሪክ ለየት የሚለው ልክ እንደ ኢንተርኔት በዋይፋይ አይደለም። የምናሰራጨው መስመሮች አሉት፣ ምሰሶች አሉት። ሰብስቴሽን ከአንድ ቦታ ነው የሚነሳው። ስለዚህ በጣም ራቅ ያለ ቦታ ጉዳት ሲደርስ መስመሩን ጠብቆ እየተጎዳ ነው የሚሄደው። ስለዚህ በዚህ ምክንያት የአርባ ምንጭ እና ከዛ የሚነሱ መስመሮች አብረው ለተጎዱ መጥቀስ እንፈልጋለን። በዚህ ምክንያት ነው አርባ ምንጭ ላይ ኦልሞስት ከሰባ ምሰሶች የሚሆኑ የኬብሎቹም ሁሉ ነገር እየተበጠሰ እየተበላሸ ነው የሚሄደው። አንደኛው እሱ ነው። ሁለተኛው አርባ ምንጭ ዙሪያ ደግሞ አሉ በገረሴ፣ ከምባ፣ ጨንቻ፣ ምዕራብ አባያ የሚባሉ ወረዳዎች ላይ ደግሞ ኦልሞስት 150 በላይ ምሰሶች እና ከ10 ኪሎ ሜትር በላይ ደግሞ ከፍ ያሉ የመካከለኛ መስመር በዚህ አደጋ ወድመዋል። በተመሳሳይ ማዕከል ላይ አዳዲስ ደንበኛ ደግሞ ሲመጣ ፍላጎት ሲጨምር ማዕከል ላይ የምናስቀምጠው ግምጃ ቤት የምናስቀምጣቸው ደግሞ መሳሪያዎች አሉ ምሰሶችን ጨምሮ ማለት ነው። ስለዚህ 155 ምሰሶች ራሱ በጎርፍ ተወስደዋል። ያው ስቶሮቻችን ላይ የተለያየ ቦታ ላይ ስለሚኖሩ ስለዚህ በዚህ ምክንያት መጠነኛ ጉዳት ደርሰዋል። ከዋናው ከህብረተሰቡ ከዜጋው ከኢትዮጵያ አይበልጥም። ነገር ግን እነዚህ ጉዳቶች እንደ ተቋም ግዴታ አለብን። መስመሮቻችንን መልሰን የመተካት ግዴታ አለብን። የኢትዮጵያ ኤሌክትሪክ አገልግሎት ሁለት መልክ ነው ያለው። አንደኛ ማስፋት አለበት፣ ሁለተኛ ደግሞ ህብረተሰብ ደግሞ ማገልገልም አለበት። ስለዚህ በተለያየ የተፈጥሮ አደጋ የሚወድሙ መስመሮቻችንን ማንም ሰው ሳያግዘን ራሳችን የመተካት ኃላፊነት አለብን። ስለዚህ እነዚህን መስመሮች ቀደም ብዬ የጠቃቀስኳቸው መስመሩ ወደ 150 ምሰሶ የሚሆን ከ10 ኪሎ ሜትር በላይ የሚሆን መስመሮች ማዕከሎቻችን አንዳንድ ጨንቻ ላይ ያሉ ምዕራብ አባያ ላይ ያሉ ማዕከሎቻችን ራሱ ተጎድተዋል። ስለዚህ እነሱን ከሰብስቴሽን በሚወጣው መስመር መልሰን ጠግተን ኤሌክትሪክ እንዲያገኙ አድርገናል። ዋነኛው ጉዳይ ቀደም ብዬ እንዳልኩሽ ግዴታችንን ጭምር ነው መልሶ ምሰሶቹን መሰረተ ልማቶቹን የመመለስ። ሁለተኛ ደግሞ ድጋፍ ማድረግ አለብን። ስለዚህ ሁለቱንም ይዘን
የተቋረጠው የተበጠሰው እና ደግሞ የፈረሱ የነበሩ ምሰሶችን መልሰን ወደ ቦታው ተከተናቸዋል። በጊዜያዊነት መብራት እንዲያገኙ አድርገናል። በቋሚነት ደግሞ ምሰሶቹን መልሰን እናጠነክራለን፣ ሪሃቢሊቴት እናደርግና ደግሞ በቋሚነት መስመሩ ወደ ነበረበት እንመልሳለን። ዋናው ጉዳይ ግን የተቋረጠው የተበጠሰው የነበረውን ኤሌክትሪክ መመለስ ነው። የመጀመሪያውና ዋናው ጉዳይ አሁን ያደረግነው እሱን ነው ማለት እንፈልጋለን። ስለዚህ በዚህ አደጋ ምክንያት የኤሌክትሪክ አገልግሎት ተቋርጦባቸው የነበሩ አካባቢዎች በጊዜያዊነት በተደረገው የጥገና ስራ ሙሉ ለሙሉ የኤሌክትሪክ አገልግሎት አግኝተዋል ማለት ነው። ሙሉ ለሙሉ አግኝተዋል። ከዚህ በኋላም በቋሚነት የሚደረገው ጥገና ይቀጥላል። ምንም ጥያቄ የለውም። ይሄ ግዴታችን እንዳለ ሆኖ ደግሞ እንደ ተቋም የሚገባንን ኃላፊነት መወጣት ስላለብን ደግሞ ተጨማሪ ደግሞ ድጋፍ እናደርጋለን። መቼም የኤሌክትሪክ አገልግሎት ቤዚክ ከምንላቸው ነገሮች መካከል አንዱ የሆነ ነው የመጣውና ሰው ሰራሽ የምንላቸው በተለይ በስርቆትና በመሳሰሉት የሚደረጉ መቋረጦች ሊኖሩ ይችላሉ። እንደዚህ ደግሞ ተፈጥሯዊ በሚባሉ አደጋዎችም የሚከሰቱ መቋረጦች ይኖራሉና አጭር ጊዜ ነው እንግዲህ በአጭር ጊዜ ውስጥ ነው የኤሌክትሪክ አገልግሎቱም የተመለሰውና እንዲህ አይነት መቋረጦች ሲኖሩ አሁን ከዚህ ተነስተን ስናየው ዝግጁነታችሁ ኦሬዲ ሬዲ ሆናችሁ በደንብ አገልግሎቱን እንደምትሰጡ የሚያሳይ ነውና እንደመጠየቅ ስላለብኝ በምልክ ዝግጁ ናችሁ የሚለውን ከዚህኛው አይተናልና ከዚህ መለስ ካለው ጋር ተያይዞ በምልክ ዝግጁ ናችሁ? ምክንያቱም አንድም የኢመርጀንሲ ቲም የሚያስፈልገው ተቋምም ነው ብዬ ስለማስብ አኗር። ልክ ነው። በጣም ትክክለኛና መሰረታዊ ጥያቄ ነው ያነሳለው። እንደ ተቋም አዲስ ኃይል ፈላጊ ሁለት መልክ ነው ያለን። አንደኛ ከጊዜ ወደ ጊዜ አዲስ ኃይል ኢነርጂ ፈላጊ ቁጥሩ እየጨመረ ነው ያለው አይደል? ፍላጎቱ እያደገ ነው። ከተሞች እየተስፋፉ ነው። የላይፍ ስታንዳርዱ እና የላይፍ መንገዱ እየተቀየረ ነው። ሞሮፍ ወደ ኤሌክትሪክ ዲፔንደንት ወደ መሆን እየመጣን ነው። ስለዚህ የእኛ ኤሌክትሪክ የማቅረብ ጉዳያችንን አብረን ነው የምናሳድገው። ስናሳድግ በሁለት መልክ ነው። አንድ መሰረተ ልማቶቹን ጥሬ እቃዎችን እዚህ ሀገር ማምረት አለብን። ሁልጊዜ ከውጭ ማምጣት የለብንም። ወሳኝ ጉዳይ ነው። ስለዚህ አዲስ ኃይል ለሚፈልግ በተለያየ ምክንያት ኃይል ፍላጎታቸው ለሚጨምሩ ሰዎች ገና ለገና ምሰሶ የለንም፣ ትራንስፎርመር ከውጭ ነው የምናስመጣው እያልን የምንጓዝበት መንገድ ትተን 80% የሚሆነውን ግብአቶቹን እያመረትን ያለ ነው በሀገር ውስጥ። ስለዚህ እሱ በጣም ያቀልልናል። ሁለተኛው ኃይል ፍላጎቱ እንዳለ ሆኖ ደግሞ ስቶሮቻችን እያንዳንዱ ማዕከል ላይ እያንዳንዱ ሪጅን ላይ ያሉ ስቶሮች ሁልጊዜም ምን ላይ ደረሱ፣ ምን ቀረን፣ ምን ያህል ቁጥር አለን የሚለውን ሁልጊዜ ኤቭሪ ዊክ ይገመገማል፣ ይመረመራል። ዜን የትኛውም ጉዳይ ለአደጋም ከአደጋ ውጭም ለአዳዲስ ፍላጎቶች ሲመጡ ግብአት የለንም ማለት በፍጹም ስለሌለብን እሱን በጥንቃቄ በጣም በጥሩ ዝግጅት ነው ሁልጊዜም እየሰራን ያለ ነው። አሁን ደግሞ ለእኛ በጣም እያቀለልን ያለው ሁልጊዜም ያው ኤሌክትሪክ ሲባል ትልቁ ጉዳይ መሰረተ ልማቱ ነው አይደል? እቃዎቹ ግብአቶቹ ናቸው በጣም ስቶር ላይ የሚጠፉት የሉም የሚባሉት። ኃይሉ አለን ኬብል የለንም ካለን ያመረትነውን ኃይል አናዳረስም ወይ ደግሞ አደጋም ቢመጣ ቶሎ አንወስድ። ትራንስፎርመር የለንም ካለን በተመሳሳይ ከሰብስቴሽን የሚወጣውን ትራንስፎርመር ላይ የምናስቀምጥበት ቦታ አይኖረንም። ስለዚህ እሱን ለማድረግ ግብአቶቻችንን ወደ 80% በሀገር ውስጥ ማምረታችን ለሁለቱም ለአደጋ ዝግጅቱም ለአዲስ ኃይል ፈላጊም ለማቅረብ በጣም ጥሩ መንደርደሪያና ጥሩ መነሻ ሆኖናል። እንደ ሀገርም የውጭ ምንዛሬንም ይቀንስልናል እኮ በጣም መሰረታዊ ጉዳይ ነው። በጣም ትልቅ አሁን በደንብ ካስተዋልሽ ከቅርብ ጊዜ ወዲህ ትልልቅ ሪል ስቴቶች እየመጡ ነው አይደል? እነሱ ሪል ስቴቶች ባንዴ ኢነርጃይዝ ያደርጋሉ። ለነሱ ኃይል ማቅረብ አለብን። ትራንስፎርመር የለም ማለት እንደሱ አይነት ነገሮች መቀነስ አለብን አይደል? ለዚህ ነው እንደ ተቋም ለአደጋም ለአዲስ ኃይል ፈላጊም በጥሩ ዝግጅት ላይ ነው ያለ ነው። ልክ እንደዚህ ሲሆን አሁን ጥሩ አጋጣሚው እንደው እንዳለመታደል ሆኖ በመጥፎ ሁኔታ ነው እንጂ ያየ ነው
ትልልቅ ለምሳሌ ኮሪደር ላይ የሚለሙ የትኞቹም ልማቶች ካስተዋልሽ ትልቁ ግብአት ኤሌክትሪክ ነው አይደል? ማታም ስንወጣ ስንገባ የምናየው ኤሌክትሪክ ነው። ለሱ የሚቀርበው መሰረተ ልማት ከኛው ቀላል አይደለም እሱ። በተመሳሳይ ደግሞ ልክ እንደ ጋሞ ደግሞ አካባቢ እንደዚህ የተፈጥሮ ደግሞ አደጋ ሲመጣ በፍጥነት የመመለስ ነገር አለን። ከአዲስ አበባ ራሱ እስክንልክ አይደለም የምንጠብቀው። በአርባ ምንጭ ያለው ኦሪጂናችን ስቶራችን ምን አለው፣ ምን አይነት ማቴሪያል ጎሎታል፣ ምን ደግሞ ያስፈልገዋል ተብለን ሁልጊዜም እንመረምራለን፣ ቼክ እናደርጋለን። እሱ የተፈጥሮ አደጋ እንኳን ቢመጣ በፍጥነት ለመጠገን ያግዘናል ማለት ነው። መልካም እንግዲህ የቅርብ ጊዜ ሪፎርምም ይመስለኛል በጣም በስፋት እንደዚህ አይነት ስራዎች እየተሰሩ ያሉት። አቶ አንዋር እጅግ አድርገን እናመሰግናለን። በመጨረሻ የሚሉን ነገር ካለ ያላነሳነው ጉዳይ ካለ እድሉን እንስጥ። ሁለት ነገር ብቻ ላንሳ። አንደኛው በጣም አመሰግናለሁ እንደዚህ አይነት ጉዳዮች ላይ ስለምትጋብዙን፣ ከእናንተም ጋር ስለምንሰራ በጣም ደስ ይለኛል። ሁለተኛው ኃይል፣ መሰረተ ልማት፣ ፖል፣ መስመሮች፣ ሁሉም ትራንስፎርመር ሲባል ንብረትነቱ የኛ ብቻ አይደለም፣ ንብረትነቱ የኢትዮጵያውያን። ቀላል ነገር ማነሳው ደጃፎቻችን ላይ ያለውን መስመር፣ ደጃፎቻችን ላይ ያለውን ትራንስፎርመር ከስርቆት ከውድመትና ካላስፈላጊ ብልሽት ለመጠበቅ ደጃፋችንን ብቻ ብንጠብቅ ሁሉም ኢትዮጵያዊ መስመሮቻችንን፣ ሁሉም ኢትዮጵያዊ ኤሌክትሪኮቻችንን ማዳን ይችላል ብለን እናምናለን። ስርቆት፣ መጠነኛ ጉዳቶች እንደዚህ ሲሆኑ ኃላፊነት የሚሰማው ሰው ብዙም ሰው እንዳለ እናውቃለን። ግን ቀደም ብዬ ለማንሳት እንደሞከርኩት በትንሽዬ ስርቆት ብዙ መስመር ነው የሚቋረጠው። ቀደም ብዬ እንዳልኩሽ እንደ ዋይፋይ አይደለም፣ አንዲት ቦታ ብቻ አይደለች የምትበላሸው። መስመሩን ይዞ ረጅም ርቀት ነው የሚሄደው። ስለዚህ እሱን እንዲከላከሉልን እንጠብቃለን። ሁለተኛ ሪፎርም አለን፣ ሪፎርም እየሞከረን ነው። አሁን ደግሞ እስቲ ደንበኞቻችንና ኢትዮጵያውያን በክፉም በደጉም ስለ ኤሌክትሪክ አገልግሎት ያላቸውን አስተያየት ምልከታ ሶሻል ሚዲያችን የትኛው ማህበራዊ ትስስር ገጻችን ላይ ያስቀመጥነው ሊንክ ሰርቬይ ገብተው የእነሱን አስተያየት ይስጡን። እርካታችን፣ አገልግሎታችን ምን ይመስላል? ጥሩ ነው፣ ጥሩ አይደለም፣ መጥፎ ነው፣ መጥፎ አይደለም። እኛ ዳታ ጠብቀን ሴኪዩር በሆነ ሁኔታ ከሞሉ እኛ ለሱ ኃላፊነት ወስደው ጊዜ ሰጠው ስለሞሉ የ100 ብር ካርድ ደግሞ እንሞላላቸዋለን። በጣም ነው ፈልገው። ስለዚህ የአገልግሎት ምዘናውን ሰርቬውን ይምሉ፣ እናንተ አስተያየቱን ተወስዱና የምታሻሽሉትን ታሻሽላላችሁ። ከዛ በተጨማሪ ደግሞ የ100 ብር ካርድም አለው። ከዚህ ብንጀምር ጥሩ ነበር። ስለዚህ ሰርቬውን ምን ላይ ማግኘት ይችላሉ? የኢትዮጵያ ኤሌክትሪክ አገልግሎት በአማርኛም በእንግሊዝኛም ቬሪፋይድ የሆነ ፌስቡክ ገጽ አለን። ቴሌግራም ቻናሎቻችን ላይ ያሉን እነሱ ሁሉ ላይ ሰርቬው አስቀምጠናል። ሊንኩን ወደኋላ ወደፊት ብለው ያገኙታል። አፕዴትም አሁን እንለጥፋለን። ጠዋት በርግጥ ለጥፈናል፣ ማግኘት ይችላሉ በቀላሉ። መልካም አቶ አንዋር እጅግ አድርገን ነው የምናመሰግነው። እንደተለመደው እንግዲህ ሌላም ቀን እንደዚህ መረጃዎች ሲኖሩ እየተደዋወልን የምንቆይ ነው የሚሆነው። መልካም ቀን እንዲሆንልህ አንተና አንቱ እያልኩ ዛሬ ተመኘን። አድማጭ ተመልካቾቻችንም እንግዲህ የኢትዮጵያ ኤሌክትሪክ አገልግሎትን የአገልግሎት እርካታችሁ ምን ይመስላል ሰርቬውን ገብታችሁ መሙላት ትችላላችሁ ማለት ነው። እሱን ሞልታችሁ አገልግሎት ከመሻሻል አንፃር በነገራችን ላይ ብዙ ጊዜ እኛ ጋር ምን ሰንፍበት ብዬ የማስበው ሰላምዬ አስተያየቶቻችንን አንሰጥም። ለራሱ ለተቋሙ አይደለም የምናቀርበው። በጣም ብዙ ኮምፕሌኖች ሊኖሩ ነው ይችላሉ። ግን መጥቼ አንቺ ጋር ኮምፕሌን ባረግ ይቀለኛል የምርም ሄጄ ራሱ ተቋሙ ጋር ኮምፕሌን ከማረግ። ግን የራሱ ተቋሙ ጋር ኮምፕሌን ሳረግ ደግሞ የሚሻሻል የማይሻሻል የሚስተካከል የማይስተካከል የሚባለውን እርምጃዎች እንዲወስድ ቀላል ነው የሚሆነውና የኢትዮጵያ ኤሌክትሪክ አገልግሎት ላይም እንደዚሁ ቅሬታም ካላችሁ ጥሩ ነው የምትሉ ከሆነ የማህበራዊ ሚዲያዎቻቸው ላይ ገብታችሁ ሰርቬውን ሞልታችሁ እንግዲህ እንትን ማለት ትችላላችሁ። አገልግሎቱ እንዲሻሻል የራሳችሁን ሀሳባቸውን ማቅረብ ይችላሉ። በዛውም ካርድም ይሞላል። በዛውም 100 ብር ካርድ ቀላል አይደለም። ሙዚቃ እንስማ።